ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ያው ወደ ሰማይ ወጣችኋል አትወርዱም፣ እዛው እንቀጥላለን። ክብር ለጌታ ይሁን። አረ ክብር ለእግዚአብሔር ይሁን። ሃሌሉያ። ብዙ ነገሮች ምድር ላይ ይቀራሉ፣ ዝማሬ ግን ሰማይ ይቀጥላል። ተፈተን ጊዜ ገደብ ሳይወስነን እናመልከዋለን ጌታን። ደከመኝ ሰለቸኝ ሳንል ከመላእክት ጋራ የከበረ ዝማሬ ይጠብቀናል። ሃሌሉያ። እሰይ እነ ጆሲ ብቻ ሳይሆኑ እኛም ሁላችንም። እኔ ዮሐንስ ራእይ ላይ በጣም የሚገርመኝ ሁሉም በገና ይደረድራሉ ይላል። እየደረደርን ነው የምናመልከው። ስለዚህ ትልቅ ምስጋና፣ ትልቅ አምልኮ፣ ትልቅ ዝማሬ በሰማይ ይጠብቀናል። አረ ክብር ለጌታ ይሆን። ሃሌሉያ። በጣም ነው ነፍሴ ሐሴት ያደረገችው። ሁላችሁም እንደዛ እንደሆነ አስባለሁ። እንዴት ሰንብታችኋል? ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ እንደሚታወቀው ባለፈው ሳምንት የነህምያ መጽሐፍን ትምህርት እንደጀመርን እናስታውሳለን። እህታችን ሂዊ ጀምራልናለች። መግቢያውንም እንደገና ምዕራፍ 1ንም እዛ ቦታ ላይ ተካፍለናል። አሁን ደግሞ እንደገና ምዕራፍ 2 ይቀጥላል። ምዕራፍ 2 ላይ ያለውን የእግዚአብሔርን ቃል ሁላችንም እናወጣና በጋራ እናነባለን ማለት ነው። ከዛ እንደገና ጸልይና እንቀጥላለን። እሺ፣ እኔ በአዲሱ መደበኛ ትርጉም ነው ማነበው። እንደዚህ ይላል። በንጉሱ በአርጤክስስ ዘመነ መንግስት በ20ኛው ዓመት ኒሳን ተብሎ በሚጠራው ወር የወይን ጠጅ በመጣለት ጊዜ የወይን ጠጁን አንስቼ ለንጉሱ ሰጠሁት። ቀድሞ በፊቱ አዝኜ አላውቅም ነበር። ስለዚህ ንጉሱ ሳትታመም ፊትህ ለምን እንዲህ አዘነ? መቼም ይህ የልብ ሐዘን እንጂ ሌላ አይደለም አለኝ። እኔም በጣም ፈርቼ ነበር። ለንጉሱም ንጉሱ ለዘላለም ይኑር፣ አባቶቼ የተቀበሩባት ከተማ ስትፈርስ በሮቿን በእሳት ሲቃጠሉ ለምን ፊቴ አይዘን አልኩት። ንጉሱም ታዲያ ምን ትፈልጋለህ አለኝ። ከዚያም ወደ ሰማይ አምላክ ጸለይኩ። ለንጉሱም ንጉሱን ደስ የሚያሰኘው ቢሆንና ባሪያ በፊትህ ሞገስ ቢያገኝ እንደገና እንድሰራት አባቶቼ ወደ ተቀበሩባት ወደ ይሁዳ ከተማ እንድሄድ ይፈቀድልኝ አልኩት። ከዚያም ንጉሱ አጠገቡ ከተቀመጠችው ንግሥት ጋር በመሆን ጉዞ ምን ያህል ቀን ይፈጃል? መቼስ ትመለሳለህ? ሲል ጠየቀኝ። ንጉሱም እኔን ለመስደድ ደስ አለው። እኔም ጊዜውን ወሰንኩ። ደግሞም እንዲህ አልኩት፣ ንጉሱን ደስ የሚያሰኘው ቢሆን ይሁዳ እስክደርስ ድረስ በደህና እንዲያሳልፉኝ ከኤፍራጥስ ማዶ ላሉት አገረ ገዢዎች ደብዳቤ ይሰጠኝ። እንዲሁም ለንጉሱ ደን ጠባቂ ለአሳፍ በቤተ መቅደሱ አጠገብ ላለው ግንብ በሮች ለከተማይቱ ቅጥርና እኔም ለምገባበት ቤት ሰረገላ የሚሆን እንጨት እንዲሰጠኝ ደብዳቤ ይጻፍልኝ። መልካሚቱ የአምላክ እጅ በእኔ ላይ ነበረችና ንጉሱም ፈቀደልኝ። ስለዚህ በኤፍራጥስ ማዶ ወደሚገኙት አገረ ገዢዎች ሄጄ የንጉሱን ደብዳቤዎች ሰጠኋቸው። ንጉሱም የጦር አለቆችና ፈረሰኞች አብረውኝ እንዲሄዱ አድርጎ ነበር። ሆሮናዊው ሰንባላጥና አሞናዊው ሹም ጦቢያ ይህን በሰሙ ጊዜ ስለ እስራኤላውያን ደህንነት የሚቆረቆር ሰው በመምጣቱ እጅግ ተበሳጩ። ነህምያ የኢየሩሳሌምን ቅጥሮች ተዘዋውሮ ተመለከተ። እኔም ወደ ኢየሩሳሌም ሄድኩ። በዚያም 3 ቀን ከቆየው በኋላ ከጥቂት ሰዎች ጋር በሌሊት ወጣሁ። ለኢየሩሳሌም አደርገው ዘንድ እግዚአብሔር በልቤ ያኖረውን ነገር ለማንም አልነገርኩም። ከተቀመጥኩበት እንስሳ በቀር ከኔ ጋር ሌሎች እንስሳት አልነበሩም።
በሌሊትም ወጥቼ በሸለቆ በር በኩል አድርጌ ወደ ዘንዶው የውሃ ጉድጓድና ወደ ቆሻሻ መድፊያው በር ሄድኩኝ። የፈረሱትንም የኢየሩሳሌምን ቅጥሮችና በእሳት የወደሙትን በሮች ተመለከትኩ። ከዚያም ወደ ውሃ ምንጭ በርና ወደ ንጉሡ ኩሬ ሄድኩ። ይሁን እንጂ የተቀመጥኩበትን እንስሳት ማሳለፍ የሚያስችል በቂ ቦታ አልነበረም። ስለዚህ ቅጥሩን እየተመለከትኩ ሌሊቱን ሸለቆውን አልፌ ወደ ላይ ወጣሁ። በመጨረሻም ተመልሼ በሸለቆው በር በኩል ገባሁ። ለአይሁድ ወይም ለካህናቱ ወይም ለመኳንንቱ ወይም ለሹማምንቱ ወይም ስራውን ለሚሰሩት ሰዎች ገና ምንም የተናገርኩት ነገር ስላልነበረ ወዴት እንደሄድኩ ወይም ምን እንዳደረግኩ ሹማምንቱ አላወቁም። ከዚያም ያለንበትን ችግር ይኸው ታያላችሁ። ኢየሩሳሌም ፈርሳለች፣ በሮቿም በእሳት ጋይተዋል። አሁንም ኑና የኢየሩሳሌምን ቅጥር እንደገና እንስራ፣ ከእንግዲህስ መሳለቂያ አንሆንም አልኳቸው። እንዲሁም መልካሚቱ የአምላኬ እጅ በእኔ ላይ እንደነበረችና ንጉሡም ምን እንዳለኝ ነገርኳቸው። እነርሱም እንደገና መስራቱን እንጀምር ካሉ በኋላ ይህን መልካም ሥራ ጀመሩ። ነገር ግን ሆሮናዊው ሰንባላጥ፣ አሞናዊው ሹም ጦቢያና አረባዊው ጌሳም ይህን ሲሰሙ አፌዙብን፣ አንቋሸሹንም። እንዲሁም የምታደርጉት ይህ ምንድር ነው? በንጉሡ ላይ ልታምፁ ትፈልጋላችሁን? አሉ። እኔም የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ እንደገና ስራውን እንጀምራለን። እናንተ ግን በኢየሩሳሌም ድርሻ ወይም ይገባናል የምትሉት ወይም የታሪክ መታሰቢያ የላችሁም ስል መለስኩላቸው። አጭር ጸሎት እንጸልይ። እግዚአብሔር ሆይ እናመሰግንሃለን። የቃልህን ደጆች ክፈትልን፣ ድምፅህን አሰማን። በዚህ ቃል ውስጥ አልፈህ በምህረትህ በቸርነትህ እንድትገናኘን እግዚአብሔር ሆይ ለልባችን ድምፅህን እንድታሰማን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ሁላችንንም እርዳን፣ ተርፎ ያለውን ጊዜ ባርክልን፣ በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። የንጉሡን ጥያቄ በማንሳት ነው የምጀምረው። ንጉሡ ምን አለው? ሳትታመም ፊትህ ለምን እንዲህ አዘነ? ነህምያ በንጉሥ ቤት ነው የሚኖረው። የሚበላው ነገር እያለ የሚጠጣው ነገር እያለ መልካም መልካም የለበሱ እያሉ እሱም እየለበሰ በግቢ ውስጥ የሚሰማው የሚያየው ነገር ሁሉ መልካም ሆኖ እያለ ይሄ ሰው ግን ፊቱ አዝኗል። ሳትታመም ፊትህ ለምን አዘነ? ይህ ሐዘን ደግሞ የምን ሐዘን ነው? የልብ ሐዘን ነው እንጂ ሌላ ነገር አይደለም። ነህምያ ልቡ ተሰብሯል። ነህምያ ሐዘን ላይ ነው ያለው። ነህምያ እንባ ላይ ነው ያለው። በንጉሡ ፊት ሲቀርብ ከዚህ በፊት እንደሚቀርበው አይነት አቀራረብ አልነበረም የቀረበው። ከዚህ በፊት ሲቀርብ በደስታ ነበር የሚቀርበው። ከዚህ በፊት ሲቀርብ በሞገስ ነበር የሚቀርበው። አሁን ግን ያ ደስታ የለም። ፊቱ ተጨማዷል፣ ፊቱ አዝኗል፣ ልቡ ተሰብሯል፣ ሐዘን ላይ ነው ያለው። ስለዚህ ንጉሡ ይሄን አይቶ ዝም ማለት አልቻለም። ምን ሆነሃል? አዝነሃል። ይሄ ሐዘን ደግሞ የልብ እንጂ የፊት ሐዘን አይደለም። ይሄን ጥያቄ ከተጠየቀ በኋላ መልሱን መለሰ። እኔና እናንተም የዚህ ሰው የልብ ሐዘን መነሻው፣ የዚህ ሰው የልብ ስብራት ምክንያቱ ምን እንደሆነ ወደ ላስት ዊክ ወዳየኑ ወደ ምዕራፍ 1 ሄደን ጥቂት ነገሮችን እናይና ከዚያም በኋላ በቀጥታ ወደሚቀጥለው ሐሳቤ እገባለሁ። ምዕራፍ 1 ላይ ሁላችንም እንደምናውቀው ቁጥር 1 ጀምሮ እንደዚህ ይላል። የሐካልያ ልጅ የነህምያ ቃል በ20ኛው ዓመት ካሴሉ በተባለው ወር በሱሳ ግንብ ሳለሁ ከወንድሞቼ አንዱ የሆነው አናኒ ከሌሎች ጥቂት ሰዎች ጋር ከይሁዳ መጣ። እኔም
ከምርኮ ስለተረፉት የአይሁድ ቅሬታዎችና ስለ ኢየሩሳሌም ጠየቅኋቸው። እነርሱም በሕይወት ተርፈው ከምርኮ ወደ አገራቸው የተመለሱት ሰዎች በታላቅ መከራና ውርደት ላይ ይገኛሉ። የኢየሩሳሌም ቅጥር ፈራርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። እንግዲህ የነህምያ የልብ ስብራት፣ ሐዘን፣ ጭንቀት የጀመረው እዚህ ላይ ነው። በቅጥሯ ስትከበር የነበረች አገር፣ አስደናቂ ውድ በሮች የነበሯት አገር፣ ማንም የማይደፍራት አገር አሁን ግን ተደፍራለች። ቅጥሮቿ ሁሉ ፈራርሰዋል፣ በሮቿ ሁሉ በእሳት ተቃጥለዋል። ይሄ ብቻ አይደለም። ከምርኮ የተረፉት ሰዎች ደግሞ በታላቅ ሐዘን፣ በታላቅ የልብ ስብራት ውስጥ ነው ያሉት። ያመጡለት ዜና የመርዶ ዜና ነው። ያመጡለት ዜና የሐዘን ዜና ነው እንጂ የደስታ አይደለም። ከዚህ የተነሳ በሰማው ቃል ምክንያት ልቡ ተሰበረ፣ በጣም አዘነ። እዛው ቃል ወረድ ብሎ ምንድነው የሚለው? ቁጥር 4 ላይ ይህን ነገር በሰማው ጊዜ ተቀምጬ ምን አደረግኩ? አለቀስኩ። በሰማይም አምላክ ፊት አያሌ ቀናት አዘንኩ፣ ጾምኩም፣ ጸለይኩም። ከዚያም እንዲህ አልኩ እያለ ይናገራል። በነገራችን ላይ ያው ታሪካዊ ዳራውን እናውራ ካል በጣም ሰፊ ስለሆነ ወደዛ ብዙ አልገባም። ነገር ግን ኢየሩሳሌም ወደ ምርኮ እስራኤላውያን ወይም አይሁዶች ወደ ምርኮ አገር ከሄዱ በኋላ የሰባው ዓመት በተፈጸመ ጊዜ 3 ዙር ሆኖ ነው። የመጀመሪያ ዙር አለ፣ ቀጥሎ ሁለተኛ ዙር አለ። በሶስተኛው ዙር ላይ የመጡት ናቸው በታላቅ ጉስቁልና በታላቅ መከራ ውስጥ የሆኑት። የመጀመሪያው ዙር መጡ፣ ቤተ መቅደሱን ለመስራት ሞከሩ። ተቃዋሚዎች ተነሱባቸው፣ ለንጉሥ ጻፉባቸው። በጣም የሚያስፈራ የሚያሳዝን ነገር ነበር የተጻፈው። ልክ መሰረቱ ተገንብቶ እየተሰራ እያለ ደብዳቤ ተጻፈ። ደብዳቤው ለንጉሱ ምን የሚል ነው? እነዚህ እስራኤላውያን ቀድሞም መጥፎ ታሪክ ነው ያላቸው፣ በጣም መጥፎ ታሪክ ነው ያላቸው። ለንጉስ ግብር አይገብሩም፣ አስቸጋሪዎች ናቸው። ያኗኗር ዘይቤያቸው፣ ሁኔታቸው ሁሉ የተለየ ነውና በአስቸኳይ አስቁማቸው። ቤተ መቅደሱን ከሰሩት በኋላ ግብር አይከፍሉህም፣ እንዲህና እንዲህ አያደርጉልህም ባሉት ጊዜ በአስቸኳይ ነው ትእዛዝ የመጣው። በአስቸኳይ ትእዛዝ መጥቶ ስራው ተስተጓጉሎ ቆመ። ለረጅም ዓመታት ለ10 ምናምን ዓመታት ከቆመ በኋላ ነው እንደገና ንጉስ ዳሪዮስ በነገሰ ጊዜ ሁለተኛ ለመስራት የተነሳሱት። ሁለተኛም ሊሰሩ ሲሉ አሁንም ተቃዋሚዎች ነበሩ። ተቃዋሚዎች ወደ ንጉስ ዳሪዮስ ጻፉ። በጻፉ ጊዜ ግን መዝገብ ለካስ ቀደም ብሎ ቂሮስ የጻፈው ደብዳቤ ነበር። ምን የሚል? ወደ አገራቸው ይመለሱ፣ ቤተ መቅደሳቸውን ይስሩ፣ የሚያስፈልገውን ወጪ ሁሉ ከመዝገብ ቤት እየወጣ ከዚሁ ከቤተ መንግስት እየወጣ እንዲረዱ ምን ብያለሁ? አዝዣለሁ ብሎ የጻፈው ከብዙ ዓመታት በፊት የተቀመጠ መዝገብ ሲገላበጥ ተገኝቶ ዳሪዮስ ይሄን አነበበና በአስቸኳይ እንደውም ለከሳሾቻቸው በአስቸኳይ እንዲሰሩ ተብሎ ቤተ መቅደሱ የተሰራበት ሁኔታ ነበር። ሁለተኛ ዙር ላይ ደግሞ ቤተ መቅደሱ ከተሰራ በኋላ ስርዓቱን ነበር ሲያሰሩ የነበሩት። መጨረሻ ላይ ሶስተኛው ዙር በነህምያ ጊዜ ደግሞ የፈረሰውን ቅጥር ለመስራት ነበር። እግዚአብሔር አምላክ የነህምያን ልብ በዚህ መንገድ የተገናኘው። ነህምያ ደስ ብሎት የሚኖር ሰው ነበር። ስለ አገሩ፣ ስለ ወገኖቹ፣ ስለ ዘመዶቹ ወሬ ከመስማት ውጪ ሄዶም አያውቅም። በዛው ረጅም ዘመን በቤተ መንግስት የኖረ ሰው ነው። ኋላ ግን እነ አናኒ መጥተው በነገሩት ጊዜ ያን ነገር በጣም ልቡን ነካው። ወገኖቼ የአንድ ሀገር መከበሪያዋ የትልቅነቷ አንዱ መለኪያ ቅጥሯ ነው። በዛ ዘመን ቅጥር ሲባል በአንዲት ብሎኬት የምትታጠር ቅጥር ሳይሆን ሰፊ ቅጥር ነው። ረጅም ነው ቅጥሩ። ከተማውን በሙሉ አገሩን በሙሉ ይከባል። እንደውም አንዳንድ ቅጥሮች ከስፋታቸው የተነሳ በላያቸው ላይ ሰረገላ ያስኬዳሉ። ላይ ማማዎች አሉ፣ ጠላቶቻቸውን ከሩቅ ሲመጡ የሚያዩበት የሚከታተሉበት ትልልቅ በሮች አሉ። እንግዲህ በራእይ ላይ እንደተጻፈው እስራኤል 12 በሮች እንዳሏት ነው የሚናገረው። ይሄኛውም ደግሞ የተለያዩ በሮች እንደውም እዚህ በሮችን ሲጎበኝ ታያላችሁ።
እነዛ ሁሉ በሮች ዘበኛ አላቸው፣ ጠባቂ አላቸው። ደግሞ ትልልቅ ናቸው። ማንም በርግዶ ሊገባባቸው የማይችል ነው። ወደዛ በር ወደዛ ከተማ ለመግባት ፈቃድ ማግኘት አለባችሁ። እኔ ካምፕ ውስጥ ኖሬ ስለማቅ አውቃለሁ። እዛ ካምፕ ውስጥ ለመግባት ዘመድ ከውጭ ያለ ካለ ሄደን ነው ፈቃድ አስጠይቀን ፈርመን የገባበትን ቀን ሰዓት አሳይተን ማስታወቂያ አስይዘን እኛ እንዳስገባኑ እኛ ነን የምናስወጣው። እና ቅጥር ወይም ደግሞ ግቢ በጣም ክብር አለው። ቅጥሩ የፈረሰ ከተማ፣ ቅጥሯ የፈረሰች አገር የተለቀቀች ነች። ማንም መጥቶ ገብቶ እንደፈለገ አድርጎ የሚወጣባት ከተማ ሆናለች። ስለዚህ ይሄ ነው ያሳዘነው። የእስራኤል ሉዓላዊነት ተደፍሯል። የእስራኤል ትልቅነት የቃል ኪዳን አገርነቷ ቀርቶ ማንም የሚጫወትባት፣ ማንም የሚገባባት የሚወጣባት ከተማ ሆናለች። ጠባቂ የለም፣ ጉበኛ የለም፣ ዘበኛ የለም። ሁሉም ክፍት ነው። በሁሉም አቅጣጫ መግባትና መውጣት ይቻላል። ይሄን ሲሰማ በጣም እጅግ በጣም አዘነ። ከዚህ ከምዕራፍ 2 የምንማራቸው ጥቂት ነገሮች አሉ። እንደ ቃልዮት ቤተክርስቲያን እንደ ቦሌ ቃልዮት ወይም እንደ አዲስ ኪዳንም አማኞች ልትሉ ትችላላችሁ። ይሄ ሲዝን የተሐድሶ ሲዝን ነው። አሜን። ይሄ ሲዝን የመመለስ ሲዝን ነው። አሜን። እግዚአብሔር አምላክ እንደነዚህ አይነት መልእክቶችን የሚያመጣው እግዚአብሔር እንድንቀና ይፈልጋል። አሁን ያለንበት ስታንዳርድ የቤተ ክርስቲያን ስታንዳርድ አይደለም። ከስታንዳርድ በታች ነው። በብዙ ቦታ እየኖርን ያለን እሱን ወደ ኋላ እመጣለሁ አፕሊኬሽን ላይ። እዚህ ቦታ ላይ ነህምያ የወሰነው ውሳኔ ምንድነው? ሄዶ አገሪቱን መገንባት እንዳለበት አሰበ። የመጀመሪያው ግን ምንድነው ያደረገው? ጾመ። ከዛስ ጸለየ። እንደገና በእግዚአብሔር አምላክ ፊት ነው የወደቀው። በጣም የገረመኝ እዛ ቦታ ላይ ያሉት በፍርስራሽ ቦታ ላይ በፈረሰችው ከተማ ላይ ያሉት ሰዎች በሐዘን በልብ ስብራት ውስጥ ሆነው በታላቅ ጉስቁልና ውስጥ ሆነው ይወጣሉ ይገባሉ። ስለ ፍርስራሹ እንኳን አያስቡም። እንስራ ብለው እንኳን የተነሳሱበት የተወሰኑ ጊዜያቶች ነበሩ። ግን ጠላት ተቃውሞ አስቀምጧቸዋል። ስለዚህ ተስፋ ቆርጠው በፍርስራሽ ቦታ ላይ ቅጥር በሌለው ከተማ ላይ በር በሌለው ከተማ ላይ ማንም በሚወጣበት በሚገባበት ከተማ ላይ ይኖራሉ። ነህምያ ግን ምን አለ? የአባቶቼ መቃብር ያለባት ከተማ እንዲሆና መቅረት የለባትም በሚል በቁጭት ተነሳ። ያስነሳን ጌታ በቁጭት የሚነሱ ሰዎችን ያብዛልን። ይሄ ሰው በቁጭት ተነሳ። በቃ ስለዚህ ያ ቁጭት መጀመሪያ አስለቀሰው። ያ ቁጭት ጾም ጸሎት አስያዘው። በእግዚአብሔር ፊት ያደረገው ነገር ጸሎቱ የንስሐ ጸሎት ነበር። እነዛ እስራኤላውያን በድለዋልና ይቅር በላቸው ሳይሆን እኔና የአባቴ ቤት ምን ብለናል? በድለናል፣ ይቅር በለን። እግዚአብሔር ሆይ ማረን፣ ለሙሴ የገባውን የተስፋ ቃል አስብ እያለ በእግዚአብሔር ፊት ጩኸት ጮኸ። እግዚአብሔርም የተለመነው ይመስላል፣ እግዚአብሔርም የሰማው ይመስላል። ምክንያቱም በንጉሱ ፊት ታየ። ንጉሱ ቅድም ያልኳችሁን ጥያቄ ጠየቀው። ምን አለው? ሳትታመም ፊትህ ለምን እንደዚህ አዘነ? ይሄ ለሱ ትልቅ የተሐድሶ በር ነው። ለሱ ትልቅ ለመስራት ለመንቀሳቀስ እግዚአብሔር አምላክ ያዘጋጀለት ትልቅ በር ነበረ። ለምን እንዳዘንኩ ልንገርህ። የአባቶቼ መቃብር ያለባት ከተማ ምን ሆናለች? ፈርሳለች። ቅጥሯ ፈርሷል። በሮቿ ተቃጥለዋል። ከምርኮ የተመለሱትን በታላቅ ጉስቁልና በታላቅ ሐዘን ውስጥ ነው ያሉት። ስለዚህ ይሄን ስሰማ እንዴት አላዝንም አለው። ንጉሱ አልተከራከረውም። ምንድን ነበር ያለው? ታስታውሳላችሁ? ምን እንዳደርግልህ ትፈልጋለህ አለው። ሃሌሉያ! ምን ላድርግልህ? የምትፈልገውን ነገር ጠይቅ። ከዚህ ሐዘን ስትጽናና ነው ማየት የምፈልገው። አንተ የምትፈልገውን ነገር አደርጋለሁ፣ የመፍትሄ መንገድ የሆነውን ነገር ሁሉ አደርግልሃለሁ ማለቱ ነው። ከዛ ዘረዘረ። አሁን ይህን ታሪክ እንደዛ እያልኩኝ መቀጠል አልችልም። ነገር ግን ለተሐድሶ ወይም ደግሞ ለለውጥ
የመጀመሪያው እርምጃ መሆን ያለበት ያለንበትን ሁኔታ ምን ማድረግ ነው? እስኪ ማወቅ በሉ። ማወቅ ያለንበትን ሁኔታ የታየልንን ነገርና አሁን ያለንበትን ሁኔታ የተባለልንን ነገርና አሁን ያለበትን ሁኔታ እግዚአብሔር ያስቀመጠውን ስታንዳርድና እኛ ያለንበትን ስታንዳርድ ለይተን ማወቅ አለብን። ያን ማየት ካልቻልን ማልቀስ አንችልም። ያን ማየት ካልተቻለ መጮህ አይቻልም። እነዚህ ሰዎች ወይም ደግሞ ነህምያ ይሄን ነገር በወሬ ብቻ አይደለም በአካል ሄዶ ወደ ፍርስራሹ ገባው አለ። እያንዳንዱ ፍርስራሽ ላይ የሄደ የሆነውን ነገር ምን አደረገ? ተመለከተ። የመጀመሪያው ችግሩ እንዳለ መስማት፣ ማየት፣ እንደገና ችግሩ ያለበት ቦታ ላይ ሄዶ የችግሩን ስፋትና ጥልቀት ማየት። ነህምያ ይሄን ያደረገው። ሌላው ችግሩን የነገሌ ሳይሆን የራስ አድርጎ መውሰድ ነው። ነህምያ እኔና የአባቴ ቤት ነው ያለው። በድለናል። የአባቶቼ መቃብር ያለባት ከተማ ምን ሆናለች? ተፈታለች። ቅጥሮቿ ፈርሰዋል። ደጆች በሮቿ ደግሞ በእሳት ተቃጥለዋል። ስለዚህ የመጀመሪያው ስቴፕ ያለንበትን ሁኔታ ማወቅ ነው። ኋላ ወደኛ እንመጣለን። እነዚህ ሰዎች ግን ያደረጉት ነገር ይሄ ነው። ያሉበትን የወደቁበትን ሁኔታ መጥቶ እኮ ነው ያሳወቃቸው። የሚገርማችሁ እኛ ያለንበትን ጉስቁልና ታያላችሁ እያለ ያለውን ሁኔታ ነገራቸው። እነሱም አወቁ። ካወቁ በኋላስ ምንድነው? ከወደቁበት ሁኔታ ለመውጣት ደግሞ የሚያስፈልጉንን ነገሮች ለይቶ ማወቅ ሁለተኛው ስቴፕ ነው። ጥሩ ነው፣ ወድቀናል። እሺ እንዲህ ነው ሆነናል፣ ከስታንዳርድ በታች ነን። ታዲያ ምን ይፈጠር? ምንድነው ወደ ስታንዳርዱ መመለስ እንድንመለስ የሚያደርገን ነገር ምንድነው የሚለውን ሁለተኛውን ስቴፕ ማየት ነው። ነህምያ ችግሩን ካየ በኋላ የመፍትሄውን መንገድ ደግሞ ተናገረ። በጣም የሚገርመው እሱ ገና ከጅምሩ ነው። ሰማ፣ አለቀሰ፣ ጾመ፣ ጸለየ፣ በንጉሱ ፊት ቀረበ፣ ያለውን ሁኔታ ተናገረ። ንጉሱ ሁሉን ነገር ፕሮቫይድ አደረገለት። የምትፈልገውን ነገር መውሰድ ትችላለህ። ምን እስኪሆን ድረስ? የኢየሩሳሌም ቅጥር እስኪሰራ፣ በሮቿ እስኪሰሩ፣ መጽናናት ለእስራኤል ሕዝብ፣ ለይሁዳ፣ በዛ ቦታ ላይ ለነበረው ሕዝብ እስከሚሆን ድረስ የሚያስፈልገውን ነገር እንዲወስድ ከንጉሱ ብቻ አይደለም፣ ከዛ ወደ ኢየሩሳሌም እስከሚሄድ ድረስ በመንገዱ ያለውን ነገር ሁሉ ወንበዴ ሽፍታ እንዳያገኘው ሁሉ ወታደር ተቀጥሮለት እንጨቶች እየተቆረጡ እየሄዱ ማቴሪያሎች ወደዛ እየተመላለሱ ተሰርቶ እስከሚያልቅ ድረስ የሚያስፈልገው ነገር ሁሉ ፕሮቪዥን ከንጉሱ ዘንድ ተዘጋጅቶለታል። ሰው ብቻ ለተሐድሶ ራሱን ያነሳሳ እንጂ ከእግዚአብሔር ዘንድ ፕሮቪዥን አለ። አራ አስፈላጊው ነገር አለ። እኛ ወድቀታችንን እንወቅ እንጂ ያጣኑን ነገር የጎደለብንን ከእጃችን የጠፋውን ነገር እንወቅ እንጂ ወደ እግዚአብሔር ከጮህን እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ነህምያ ሲሄድ ብቻውን አልነበረም ወደ ኢየሩሳሌም የሄደው። ከፕሮቪዥን ጋር ነው የሄደው። ከፕሮቫይደሩ ጋር ከእግዚአብሔር ጋር ነው የሄደው። ስለዚህ ነው ሞገስ ያገኘው በፊታቸው። ሶስተኛው ስራውን ለመስራት ከመነሳት በፊት ህዝቡ ያለበትን ውድቀት ጠንቅቆ እንዲያውቅ ሰብስቦ መንገር ነበር። ቁጭትና መነሳሳት እንዲፈጠር ማለት ነው። ቁጥር 17 እስከ 18 ምዕራፍ 2 ስትሄዱ ህዝቡን ሰብስቦ ያደረገው ይሄን ነው። ከ17 እስከ 18 ከዚያም ያለንበትን ችግር ይኸው ታያላችሁ። ኢየሩሳሌም ፈርሳለች፣ በሮቿን በእሳት ጋይተዋል። አሁንም ኑና የኢየሩሳሌምን ቅጥር እንደገና እንስራ፣ ከእንግዲህስ መሳለቂያ አንሆንም አልኳቸው ይላል። ያሉበትን ሁኔታ ክሊር አድርጎ ከተናገረ በኋላ እነሱ ደግሞ እንዲሁም ነገራቸው። መልካሚቱ የአምላኬ እጅ በእኔ ላይ እንደነበረችና ንጉሱም ምን እንዳለኝ ነገርኳቸው። አይዟችሁ፣ የሚያስፈልገው ፕሮቪዥን ሁሉ ተዘጋጅቷል። የሰራዊት ጌታ እግዚአብሔር ከኔም ጋር ነው፣ ከናንተም ጋር ነው። መስራት እንችላለን፣ መነሳት እንችላለን፣ እንደቀደመው ኃይለኛ ኔሽን መሆን እንችላለን። ምክንያቱም የሰራዊት ጌታ እግዚአብሔር ከማን ጋር ነው?
ከኛ ጋር ነው። በዚህ ተነሳሱ። እነዛ ተጎሳቁለው አንገት ደፍተው ሲመላለሱ የነበሩ የእስራኤል ሰዎች የቃል ኪዳን ልጆች እንደገና ለመስራት ተነሳሱ። ይሄ ሶስተኛው ስቴፕ ነው። አራተኛው ስራውን ለመስራት ህዝቡ በአንድ ልብ ሲነሳ ለውጥ የማይፈልጉ ተቃዋሚዎች እንደሚነሱ በማወቅ ጠንክሮ ለመስራት ቆራጥ መሆን። አንዳንድ ጊዜ ለስራ ስንነሳ ሁሉም ሰው ያጨበጭብልናል ብለን ማሰብ የለብንም። ስፔሻሊ በእግዚአብሔር መንግስት ስራ ላይ ሁሉ ጊዜ ተቃዋሚ አለ። የሚገርመው እኮ ገና ከጅምሩ ነህምያ በመጣ ጊዜ ጦቢያውና ሰንባላጥ ሰምተው ምን አሉ ይላል? ተበሳጩ። ለእስራኤል የሚቆረቆር ሰው እንደመጣ አወቁ። ለዚህ ፍርስራሽ መፍትሄ የሚሰጥ ሰው እንደመጣ አወቁ። በዚህ ጉዳይ በዚህ ምክንያት ተበሳጩ ይላል። የሚገርማችሁ ነገር ፍርስራሹም እያለ ተስፋ የቆረጠውም ህዝብ እያለ እነዚህም ሰዎች በአካባቢው አሉ። ምንም አይመስላቸውም። ምናልባት የምጸታዊ ቃል ሊናገሩ ይችላሉ፣ እንደው እንዲሁነን ቀረን እያሉ። አሁን ግን የቁርጥ ቀን ልጅ ሲመጣ ባዩ ጊዜ እነዚያ ሰዎች ተለዩ፣ ተቃዋሚዎች ሆኑ። መበሳጨት ብቻ አይደለም፣ ወደሚቀጥለው ክፍል ስታዩ አቃቂር ማውጣት፣ ቁጭ ብለው ጸጉር መሰንጠቅ። ገብቷቸዋል። ተቃውሟቸው የአጋንንት ስራ እንደሆነ እንኳን አያውቁም። ልክ መልካም አሳቢ መስለው መልካም የሚናገሩ መስለው እነዚህን ሰዎች ዲስካሬጅ ለማድረግ ጦቢያው ሰንባላጥና ጌሳም ተነሱ። ስለዚህ የተቃውሞ ነገር እንዳለ አውቆ ወገብን ታጥቆ ነው ለእግዚአብሔር መንግስት ስራ መነሳት። እነዚህ ሰዎች ከተማውን ለመገንባት ሲያስቡ ተቃውሞ አላቆማቸውም። ጦቢያው አላቆማቸውም። ሰንባላጥ አላቆማቸውም። ጌሳም አላቆማቸውም። እንደውም ነህምያን እኮ ስትራቴጂ እየቀያየሩ በተለያየ አይነት መንገድ ውረድ እንነጋገር እያሉት፣ አንዴ እያስፈራሩት፣ አንዴ ሐሰተኛ ነቢያት እየላኩበት በተቻላቸው መጠን ስራውን ለማስተጓጎል ሞክረው ነበር። ነገር ግን ነህምያ ራእዩን የተቀበለው ወይም ደግሞ ነህምያ ውስጡ የተቀጣጠለው በእግዚአብሔር ኃይል ስለሆነ ሊያቆሙት አልቻሉም። አይደለም ነህምያን ህዝቡንም እንኳን ማቆም አልቻሉም። ክብር ለእግዚአብሔር ይሁን። ያቀጣጥለን ጌታ፣ ለመንግስቱ ስራ ያዘጋጀን ጌታ። በእውነት በቅናት የሚነሱ ሰዎች ምንም አይነት ተቃውሞ ወገኖች አያቆማቸውም። ወገኖቼ ከስራው ጋር ተባባሪ እንድንሆን ጌታ ይርዳን። ተቃዋሚ ከመሆን፣ ጸጉር ሰንጣቂ ከመሆን፣ አስተያየት ሰጪ ኔጌቲቭ አቲቲዩድ ብቻ የምናሳይ ሰዎች ሳንሆን ለእግዚአብሔር መንግስት ቀኝ እጃችንን የምንሰጥ ሰዎች ያድርገን። እኔ ለመንግስቱ ስራ ቀኝ እጄን እሰጣለሁ፣ አብሬ እሰራለሁ የምንል የእግዚአብሔር ሰዎች ያድርጋችሁ። እግዚአብሔር አምላክ ይርዳን ሁላችንንም። ነህምያ ሰምቶ ዝም አላለም፣ በቁጭት ተነሳ። እግዚአብሔር አምላክም ረዳው። ስለዚህ እነዚህ አራት ስቴፖች አሉ። በዛ መጾም በጸሎት ቆየ፣ አየ ችግሩን፣ ሰዎችን አነሳሳ። ጠላት እንኳን በእነዚህ ሰዎች ላይ ሊነሳ ቢሞክርም የጠላቶቻቸውን ተግዳሮት ተቋቁመው ሄደዋል። ባይዘው እነዚህ ሰዎች በጣም የሚገርሙ ናቸው። ይሄኛው ሆሮናዊ ሰንባላጥ ይላል። ቀጥሎ አሞናዊው እነዚህ ሶስቱ ሰዎች ጦቢያ፣ ይቅርታ ሆሮናዊ ሰንባላጥ፣ አሞናዊው ጦቢያ ይላል። የአሞን ልጅ ነው፣ የአሞን ዘር ነው። የሞዓብና አሞንን ታስታውሳላችሁ። የሎጥ ከልጆቹ ከሴት ልጆቹ የወለዳቸው ናቸው። እና እድሜ ልካቸውን የእስራኤል ጠላት ሆነው እስራኤልን የሚያስጨንቁ ሞዓብና አሞንን ታውቃላችሁና በዛ በጠላትነት የሚኖሩ ነገር ግን ተመሳስለው የሚኖሩ ሰዎች ናቸው። ሁሉ ጊዜ ለእስራኤል መልካም ነገር ሲመጣ ኔጌቲቭ ነገር እየመዘዙ የሚወጡ። አረ ከዚህ ጠብቀን ጌታ። ኔጌቲቭ በመናገር ጠማማ ነገር በመናገር እንቅፋት በመሆን መሰናክል በመሆን እግዚአብሔር አያቁማችሁ። ይልቁንም ረዳቶች፣ አጋዦች፣ ድካም እንኳን ቢኖር በጎን ቆማችሁ የምታበረቱ እንደዚህ አድርገን ጌታ። እና እነዚህ ሰዎች በዚህ መንገድ ነበር
ስራቸውን የቀጠሉት የጦቢያውንም የሰንባላጥንም የጌሳምንም ተቃውሞ ሳይሰሙ በጣም ይገርማል። አፊዘውባቸዋል፣ አንቋሸዋቸዋል። ይሄ አጥር ቀበሮ በሄድበት እኮ ይፈርሳል፣ የማይረባ ስራ ነው የምትሰሩት እያሉ ብዙ ብለዋቸዋል። ነገር ግን እግዚአብሔር አምላክ እነዚህን ሰዎች ረዳ። በነገራችን ላይ አንዳንድ ሰዎች ጠቃሚ መስለው ኮላፕስ እንድታደርጉ የሚያደርጉ ሰዎች አሉ። አቅም የሚያሳጧችሁ ሰዎች አሉ። ለእንደነዚህ አይነት ሰዎች የሚሰጥ ምላሽ ከዚሁ ከነህምያ ነው ያየሁትና ቁጥር 20 ላይ እንሄዳለን። ቁጥር 20 ምን እንደሚል ተመልከቱ። እኔም የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ እንደገና ስራውን እንጀምራለን። እናንተ ግን በኢየሩሳሌም ድርሻ ወይም ይገባናል የምትሉት ወይም የታሪክ መታሰቢያ የላችሁም ስል መለስኩላቸው። ምንም አልፈራቸውም። ለተግዳሮታቸው ቀጥታ ምላሽ ነው የሰጣቸው። ማን ይረዳናል? የሰማይ አምላክ ይረዳናል። በሰማይ አምላክ ታምነን እንወጣለን። በሰማይ አምላክ ተደግፈን እንሰራለን። እሱ ደግሞ ያከናውንልናል። እኛ ትንሽ ነን፣ እግዚአብሔር ግን ትልቅ ነው። እኛ ደካማ ነን፣ እግዚአብሔር ብርቱ ነው። እኛ ብዙ የሚጎለን ነገር አለ፣ እግዚአብሔር ግን ሙሉ ነው። በእግዚአብሔር ታምነው ወጡ እነዚህ ሰዎች። ማንንም አልታመኑ፣ በእግዚአብሔር። እንግዲህ በነህምያ ዘመን የነበረው ሶስት መሰረታዊ ውድቀት ነው። አንደኛው አካላዊ ውድቀት፣ ፊዚካሊ የከተማዋ እንደዛ መሆን አንዱ ትልቅ ውድቀት ነው። ሁለተኛ ከከተማው እንደዛ ከመሆን የተነሳ ስነ ልቦናዊ ውድቀት ነበረ። ሰው በስነ ልቦና ተሰልቦ ተሸንፎ ወድቆ ነበረ። ሌላው መንፈሳዊውም ደግሞ ነገር ተበላሽቶ ነበረ። አካላዊ ውድቀት፣ ስነ ልቦናዊ ውድቀት፣ መንፈሳዊ ውድቀት ውስጥ የገባን ህዝብ ከዛ ውድቀት ለማውጣት የግድ የሚያስፈልገው ማን ነው? እስኪ እግዚአብሔር በሉ። እግዚአብሔር ነው። የሰው ጥበብ አያወጣም፣ የሰው ጉልበት አያወጣም፣ የሰው ሀብት ንብረት አያወጣም። የእግዚአብሔር ግን ያወጣል። እነዚህ ሰዎች ከእንደነዚህ አይነት ሁኔታዎች ናቸው። ከእንደዚህ አይነት ሁኔታ ወጥተው ነው ሰፈራቸውን ወይም አካባቢያቸውን አገራቸውን የሰሩት። ስለዚህ ነህምያ እነዚህ ሶስቱ ነገሮችን በጣም ከነዚህ ነገሮች ለማውጣት ብዙ ዋጋ ከፍሏል፣ ብዙ ታግሏል፣ ብዙ ሰርቷል። ያው መጨረሻው ሌሎች ምዕራፎች ላይ ስላለ እንጂ የተሰራው ስራ አስደናቂ ነው። የተሰራው ስራ በታሪክ ተመዝግቦ የሚኖር ነው። አንድን አገር አንድን አካባቢ በ52 ቀን ቅጥር ሰርቶ ማቆም ማለት ይሄ ተአምራት ነው። ይሄ የእግዚአብሔር እጅ ከሌለበት ማንም እንደዚህ መስራት አይችልም። ተባብሮ ተደማምጦ ተናቦ እጅ ለእጅ ተያይዞ በአንድ እጅ መሳሪያ በአንድ እጅ ደግሞ የህንፃ መገንቢያ ስራ እየሰሩ ሁለቱንም አንድ ላይ እያስኬዱ እየተናበቡ አንደኛው የተወሰነውን ግንብ ሰርቶ ሲጨርስ ቀጥሎ ያለው እርስ በርስ ተያይዞ የተሰጣቸው ቦታ ላይ ገንብተው አጽድተው ጨርሰው ከተማዋን ወደ ቀደመው ክብሯ መለሷት። አይደንቅም? ወደ ቀደመው ክብር፣ ወደ ቀደመው ድንበር እንዳላት አጥር እንዳላት ቅጥር እንዳላት ከተማ ወደ ነበረችበት ቦታ መለሷት። ወገኖቼ አሁን ወደኛ እንድንመጣ ፈልጋለሁ። የቀደመው የአባቶቻችን ክብር ይመለስ። አረ ይመለስ። በእውነት የቀደሙት አባቶቻችን ክርስትናን እንደዚህ ነው ወይ የኖሩት? ክርስትናን እንደዚህ ነው ወይ የተጋደሉት? የነ ጳውሎስ ኢየሱስና የኛ ኢየሱስ ይለያያሉ ወይ? ለጳውሎስ የተከፈለው ዋጋና ለኛ የተከፈለው ዋጋ ይለያያል ወይ? እነሱ ነፍሳቸውን እስከ መስጠት ድረስ የተጋደሉለት ኢየሱስና እኛ ደግሞ ገንዘባችንን እንኳን መስጠት እየተቸገርንበት ያለነው ኢየሱስ ይለያያል ወይ? አሁን እኛ ያለንበትን ሁኔታ እንድናይ እፈልጋለሁ። በተለይ በዮሐንስ ራእይ ላይ ምዕራፍ 3 ያው ትዝ ይላችኋል። ወደ 7 የሚሆኑ አብያተ ክርስቲያናት ምዕራፍ 2 ጀምሮ ያለውን ለእያንዳንዱ ሲናገር ቆይቶ መጨረሻ ላይ ያለችው የሎዶቅያን ቤተክርስቲያን ታሪክ ጥቂት እንድናይ ይፈልጋለሁ። አንዳንድ ቴዎሎጂያንስ እነዚህን ቤተክርስቲያናትን በዘመናት ከፋፍለው በተለይ የሎዶቅያ ቤተክርስቲያን በመጨረሻ ዘመን ያለችን የቤተክርስቲያን ባህሪ የምታሳይ ነች ብለው ይናገራሉ። ስለዚህ ምናልባት ከኛ ጋር የሚያመሳስል ነገር ካለ
ጌታ እግዚአብሔር ከኛ ጋር መቁረጥ መውሰድ ያለበትን ነገር እንዲወስድ እቺን ቤተክርስቲያንና እኛን ኮምፔር እንድናደርግ ፈልጋለሁ። ቁጥር 17 ላይ ከላይ ስታነቡ ስለ ትኩስም በራድም ስላልሆንሽ ምን ልልሽ ነው? ልተፋሽ ነው የተባለች ነች። ለብ ያለች ወይም ደግሞ በሌላ አባባል የማይሞቃት ወይም ደግሞ የማይበርዳት። ጌታ ከዚህ ይጠብቀን። የማይሞቀው ወይም የማይበርደው ከሆነ የደነዘዘ ሰው ነው። መንፈሳዊ ድንዛዜ በጣም ከባድ ነው። በመንፈሱ የደነዘዘ ሰው ወድቀሃል፣ ዘቅጠሃል፣ ጠፍተሃል ብትሉትም አይደንቀውም። ከፍታ ላይ ነው ያለ፣ ተሳክቶልሃል፣ ተከናውኖልሃል ብትሉትም አይደንቀውም። ለምን? መንፈሳዊ ድንዛዜ ውስጥ ነው ያለው። እና ሎዶቅያ ቤተክርስቲያን እንደዛ አይነት ሁኔታ ውስጥ ያለች ትመስላለች። እንደውም ቁጥር 17 ላይ ምን ትላለች? ሀብታም ነኝ፣ ባለጠጋ ነኝ፣ አንዳችም አያስፈልገኝም ትላለ። ነገር ግን ምንድነህ? ጎስቋላ፣ ምስኪን፣ ደሃ፣ እውርና የተራቆትክ መሆንን አታውቅም። ስለዚህ ሀብታም እንድትሆን በእሳትም የነጠረውን ወርቅ የራቁትነትህ ሀፍረት እንዳይታይ የምትለብሰውን ነጭ ልብስ ለማየትም እንድትችል ዓይንህን የምትኳለውን ኩል ከኔ እንድትገዛ እመክርሃለሁ ይላል። ብዙውን ጊዜ ሙሉ ሰዎች የሆንን ይመስለናል። እንደ ክርስቲያን የሚያስፈልገኝ ነገር አለ። የምበላው ካለ፣ የምጠጣው ካለ፣ የምለብሰው ካለ፣ መኪና ካለኝ፣ ቤት ካለኝ በቃ ሰንበት እየመጣው አምልኬ ከሄድኩ በቂ ነው የምንል ሰዎች አለን። ሰይጣን ደግሞ ያችን ይወዳታል። ከዛ አልፈን የሱን ግዛት ማፍረስ፣ ከዚያ አልፈን ቅጥሮቻችንን መገንባት፣ ከዚያ አልፈን መንፈሳዊ ሕይወታችንን እየፈተሽን በእግዚአብሔር ፊት እንደገና ወደ ተሐድሶ፣ እንደገና ወደ መታደስ፣ ወደ መለወጥ እንዳንመጣ ይፈልጋል። ስለዚህ ባለችን ነገር ረክተን እንድንኖር ይፈልጋል። ግን ሕይወት ከዚህ ይበልጣል። ከዚህ የተሻለ ሕይወት አለ። ከዚህ የበለጠ ሕይወት አለ። እግዚአብሔርን የሚያስከብር ሕይወት አለ። የገሃነምን ደጆች የሚያናውጥ ሕይወት አለ። ለቤተ ክርስቲያን የተነገረ ስታንዳርድ አለ። በዛ ቦታ ውስጥ እንድንገባ ጌታ ይርዳን። ለሎዶቅያ ቤተ ክርስቲያን ጎስቋላ ነሽ አላት። ሀብታም ነኝ ትላለች፣ ጎስቋላ ነሽ ይላታል። እሷ በስጋ ያጠራቀመችውን ሀብት ታያለች፣ እሱ በመንፈስ የተራቆተችውን መራቆት ያያል። ሰይጣን 10 ሚሊዮን ብር ሰጥቶ 100 ሚሊዮን ብር ሰጥቶ በመንፈሳዊ ሕይወታችሁ ራቁታችሁን ብትሆኑ ደስታውን አይችለውም። በምድራዊ ነገር ቢዚ አድርጎን ለሰማያዊው መንግስት የተገባውን ነገር ዋና ነገራችንን ያስጥለናል። አንድ ጊዜ ምን ሆነ መሰላችሁ? ከዚህ በፊትም ተናግሬ ያለው መሰለኝ። ወደ አንድ ቤተክርስቲያን ለአገልግሎት እየሄድኩ ቤተሰብ አብረን ነን እና ልክ እየሄድን እያለ ወክ እያደረግን ነው ታክሲ ለመያዝ። ከዛ ልክ አጠገባችን ባጃጅ ቆመ። ባጃጅ ቆመና አንዲትን ሴት አስወረዳት። በደንብ ስሙኝ። አወረዳትና ገና እንደወረደች መፈጥኖ መሄድ ጀመረ። እሷ ቶሎ ብላ ቦርሷ ምን መፈታተሽ ጀመረች። ከዛ እንዲህ ሄዶ እንዲህ ታጥፎ ተመልሶ ሲሄድ ሞባይሏ ለካ የለም ተወስዷል። አለጮች ሞባይል ያዙ ስትል ሰው ሁሉ ተሰባሰበ። ባጃጁን ትራፊኩ ራሱ ቆሞ ያዘው፣ መደብደብ ጀመሩ። እሱ የጠፋባትን ነገር አውቃ ስለ ጮኸች ንብረቷ ምን ሆነላት? አረ ንገሩኝ፣ ምን ሆነላት? እቺ ሴት ለምሳሌ የጠፋባትን ነገር አውቃ ወይኔ ሞባይሌ ጠፋ ምናምን ያለች ብትልስ ባጃጁ ይያዝ ነበር? አይያዝም። ወይም ደግሞ መጥፋቱን ባታውቅስ ምንም እንደጠፋ ባዶዋን ትወጣለች፣ ትገባለች። ምን ልላችሁ ፈልጌ ነው? ከእጃችን የወደቀ ነገር አለ። ያን ነገር በእውነት በቁጭት በናፍቆት በጩኸት በእግዚአብሔር ፊት ሆነን ማስመለስ የሚገባን ነገር አለ። ቤተ ክርስቲያን ቅጥሯ እንዴት ነው? የቤተ ክርስቲያን በሮቿ እንዴት ነው? ዛሬ ምናልባት የድንጋይ ቅጥር ላንቀጥር እንችላለን፣ የብረት በር ላንገጥም እንችላለን። ነገር ግን ሴኩርድ ነን ወይ? እኔና እናንተ በመንፈሳዊ ሕይወታችን ሴኩርድ ነን ወይ? መጽሐፍ ቅዱስ ምን ይናገራል? ጴጥሮስ መልእክት ላይ ጠላታችሁ ዲያብሎስ የሚወጣውን ፈልጎ ምን እንደሚያገሳ አንበሳ ምን ይላል?
ይዞራል። አጥሩን እኮ ነው የሚዞረው፣ ቅጥሩን ነው የሚዞረው። ምን ፈልጎ? ቀዳዳ ፈልጎ፣ ሌጋል ግራውንድ ፈልጎ ሊገባ። ያ አጥር ካለ ሲዞር ይኖራታል እንጂ አያገኘንም። ስለዚህ ቅጥራችን ላይ ሲሪየስ መሆን አለብን። ምንድነው ቅጥራችን? እነዚህን ነገሮች ቶሎ ቶሎ ብዬ እናገራለሁ። በጣም እንድናስተውላቸው የምንፈልጋቸው የሚያስፈልጉን ነገሮች ናቸው። የኔና የእናንተ ጋራንቲ ወይም ደግሞ በእግዚአብሔር መንግስት የመኖራችን በእግዚአብሔር መንግስት ኃያላን ሆነን የመመላለሳችን ሚስጥሩ ክርስቶስ ቢሆንም እንኳን ከክርስቶስ ደግሞ የተሰጠን መልካም የሆኑ ብዙ ነገሮች አሉ። ነገር ግን የጣልናቸው። ለምሳሌ አንደኛው ፍቅር ነው። በፍቅር የማይመላለስ ሰው የፍቅር ተቃራኒ ምንድነው? ጥላቻ ነው። ፍቅር አልባ የሆነ ክርስትና፣ ፍቅር አልባ የሆነ አገልግሎት፣ ፍቅር አልባ የሆነ እንቅስቃሴ በሙሉ ኪሳራ ነው፣ ከንቱ ነው። ደግሞ ሰይጣን እንደዛ አይነት ሰዎችን በደንብ አድርጎ ይጠቀምባቸዋል። ለምን ቢባል በጥላቻ ውስጥ አሉ፣ ሌጋል ግራውንድ አላቸው። መብቴ ነው ይላል። አትንካው ብትሉት መብቴ ነው። በአመጽ ውስጥ እኮ ነው ያለው። አመጽ የኔ ነው። በሱ ውስጥ አመጽ አለ። ምኑ ፈርሷል? አጥሩ ፈርሷል ማለት ነው። በፍቅር መመላለስ ግድ ይለናል። የፍቅር ሰዎች ያድርገን ጌታ። ከአመጻ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል መጽሐፍ ቅዱስ። ይሄ በመጨረሻው ዘመን የታወቀ ነው። ነገር ግን የሁሉም አላለም፣ የጥቂት ሰዎች እንደበራች ትኖራለች። ያድርግልን ጌታ። የፍቅር ሰዎች ያድርጋችሁ። በፍቅር የምትመላለሱ ሁኑ። ጠላቶቻችሁን እንኳን ውደዱ ነው የሚለው። የሚወዱን መውደድ እኮ ነው የተቸገርነው እኛ። በቤተ ክርስቲያን ውስጥ በጣም የሚያሳዝነኝ ነገር መቼ ነው ከአንድ አገልጋይ ጋር ስንጋገር ነበር። ያገናኘን ክርስቶስ፣ ያያያዘን ክርስቶስ፣ በአንድ ጣራ ስር ያስቀመጠን ክርስቶስ። ማንም እኮ አይተዋወቅም። በዘርም በነገድም በቋንቋም አንተዋወቅም። ምንም ነገር የለም። ግን አብረን ሆነን እንጠላላለን፣ እንገፋፋለን፣ ኢየሱስ እንላለን። ጌታ ይገስጸው። በኢየሱስ ስም ጌታ ይገስጸው። በፍቅር እንድንወጣ በፍቅር እንድንገባ ጌታ ይርዳል። የክርስቲያኖች አንዱ ቅጥር ፍቅር ይባላል። ፍቅርን የጣለ ሰው በብዙ ኪሳራ ውስጥ ነው ያለው። ፍቅርን የጣለ ሰው ምንም አይነት ስራ ቢሰራ ምንም አይነት ነገር ቢያደርግ አንደኛ ቆሮንቶስ ምዕራፍ 13ን ሄደን እናንብብ። በቀደምም እዚህ ላይ ሲነገረን ነበር። በመላእክትና በሰው ልሳን ብናገር ፍቅር ግን ከሌለኝ እንደሚጮናስና እንደሚንሿሿ ጸናጽል ሆኛለሁ። ስጋዬን አሳልፌ ለእሳት ብሰጥ ፍቅር ግን ከሌለኝ ከንቱ ነው። ያለኝን ሁሉ ለድሆች አሳልፌ ብሰጥ ፍቅር ግን ከሌለኝ ከንቱ 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 ከንቱ። ከከንቱነት ህይወት ጌታ ይጠብቀን። እውነቴን ነው የምነግራችሁ። ፍቅር የጎደለው ህይወት ካለ በውስጣችን እንደዚህ አይነት ፊሊንግ ያለን ሰዎች ካለን እንደ ነህምያ ልናለቅስ ይገባናል። እንደ ነህምያ እርዳታ ልንጠይቅ ይገባናል። እግዚአብሔር ይረዳናል። እሱ የፍቅር ሀብታም ነው። ፍቅር ከጎደለ ፍቅር ያፈስብናል። በእውነት መለወጥ ይችላል ጌታ። እናንተ እኔና እናንተ ብቻ ጌታ ሆይ ፍቅር ጎድሎኛል እንበል እንጂ የሰራዊት ጌታ እግዚአብሔር የፍቅር ሀብታም ነው። ስለዚህ ማፍቀር ማፍሰስ አያቅተውም። ቶሎ ቶሎ እላለሁ። ሌላው ቅንነት ነው። ቅንነት ማጣት። ቅኖች እንድንሆን መጽሐፍ ቅዱስ ያዘናል። በቅንነት እንድንወጣ በቅንነት እንድንገባ ጌታ ይርዳን። ልበ ቅኖች እንድንሆን ጌታ ይርዳን። ይሄ አንዱ ጋርድ ነው፣ አንዱ መጠበቂያችን ነው። ከቅንነት ጎለናል። ምን ለማለት ፈልጎ ነው? ማን ለመንካት ፈልጎ? አይ እንዲህ እኮ ያለው ከጀርባው የምን ጀርባ እንሄዳለን? ፊት ለፊት ያለውን ተቀብለን አሜን ብንል አይሻልም? ከጀርባ እንዲህ ሊል ፈልጎ ነው። ከግራ በኩል እንዲህ ከቀኝ በኩል። ይሄ ቅንነት ማጣት ነው። ሰው ሲያስተምርም ሲያገለግልም ሲጸልይም አብረን ስናወጣም ስንገባም በተቻለ መጠን ቅኖች እንድንሆን ጌታ ይርዳን። ጌታ ኢየሱስ ክርስቶስ እንደውም ስለ የዋህነትና ስለ ልብ ትህትናም ተናግሯል። ከኔ ተማሩ እኔ ምንድነኝ? የዋህ በልቤም ትሁት ነኝ። የዋህነት የልብ ትህትና። መገፋፋት አለ። ከመገፋፋት ይልቅ መያያዝ ነው የሚሻለን። እንኳን ተገፋፍተን ተያይዘንም የክፉን ኃይል ማሸነፍ ከቻልን ትልቅ ጉልበት ነው፣ ትልቅ ነገር ነው። ክፉ ዛሬ በብዙ አይነት መንገድ ነው ቤተክርስቲያንን እያስጨነቀ ያለው። አጠቃላይ የጦር ዕቃውን መሳሪያውን ሁሉ አነጣጥሮ እየተዋጋ ያለው ቤተክርስቲያንን ነው። ቤተክርስቲያን ንቂ። ከመገፋፋት ይልቅ እንድንያያዝ ጌታ ይርዳን።
መያያዝ ነው ለኛ ስኬት፣ መያያዝ ነው ለአሸናፊነታችን ሚስጥሩ። ዩኒቲ ነው እንጂ መገፋፋት ምንም ጥቅም የለውም። መገፋፋት የሰይጣን መሳሪያ መሆን ነው። ምናልባት ስለ ወንድማችን የማይመቸን ነገር ካለ እኮ መነጋገርና ማስተካከል ነው የሚሻለው። እሱ አይመቸኝም፣ እሱ አትመቸኝም፣ እሱ እንዲህ ነው እየተባባልን እየተገፋፋን ለሰይጣን ቀዳዳ አንክፈት። ለኛ የክርስቲያን አንዱ ቅጥር መያያዝ ነው። እርስ በርሳችን እንድንያያዝ ነው ጌታ ኢየሱስ ያስተማረን። እርስ በርሷ የምትከፋፈል መንግስት ምን እንደምትሆን መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ተናግሯል። ስለዚህ ቅንነት፣ መገፋፋትን ማስወገድ፣ ቅንነትን ማብዛት። ሌላው ትዕቢት ነው። አንዱ ቅጥራችንን ያፈረሰው ከትህትና ይልቅ ትዕቢት ሆነናል። ትዕቢተኞች እንድንሆን አድርጓል። ለምን? ይሄ የመጨረሻው ዘመን ስፒሪት ነው። ወንዱም ሴቱም ትልቁም ትንሹን ጢም ተብሎ ተሞልቷል። ማንንም መንካት አትችሉም። ማንንም መምከር መገሰጽ አትችሉም። ለምን? እሱ ሁሉን አዋቂ ነው። ይሄ የኢቪል ስፒሪት ነው። ቅጥርን የሚያፈርስ አንዱ መጥፎ ነገር ትዕቢት ነው። ትዕቢተኝነትን በኢየሱስም ከቤተ ክርስቲያን ያውጣ። በትህትና እንሞላ። የፈለገ ነገር ይኑረን፣ ትምህርት ይኑረን፣ ዕውቀት ይኑረን፣ ሀብት ይኑረን፣ ንብረት ይኑረን፣ ምን ይኑረን፣ ከሁሉ በላይ ክርስቶስ ካላችሁ ይበቃችኋል። ክርስቶስ የትልቅነት መለኪያ ነው። የክርስቶስ የሆናችሁ ከሆናችሁ ጌታ ኢየሱስ ክርስቶስን የምታምኑ ከሆነ ያ የሚያምን ሰው ከሁሉ ይበልጣል። ለምን ቢባል ትልቁን ኢየሱስን ይዟል። ሌላው ተጨማሪ ነው። ስለዚህ በተቻለን መጠን የሚያስታብየን ነገር ካለ እንድንፈትሽ ነው። ፍተሻ ነው። እውነቴን ነው የምነግራችሁ። እኔ ራሴን ልፈትሽ፣ እናንተም ራሳችሁን ፈትሹ። በእርግጥ ቅጥራችን የተጠበቀ ነው ወይስ ፈርሷል? ከፈረሰ በእንባ በንስሐ በመመለስ እግዚአብሔር አምላክ ይረዳናል። ቅጥራችንን እንሰራለን። ያው ሌላው ጥላቻና ንቀት ነው። ዓለማዊነት ነው። እንደገና መንፈሳዊነትን መጣል ነው። በእነዚህ ነገሮች ውስጥ እየተመላለስን ካለን ኪሳራ ውስጥ ነን። ቤተ ክርስቲያን ቅጥሮቿን እነዚህ ነገሮች እያፈረሱ ነው ያሉት። ይሄን የተናገርኩት በተለይ ኤፌሶን 4 ከቁጥር 1 እስከ 6 ያለውን በደንብ እንድታዩ ፈልጋለሁ። ገላትያ 5:22ንም እንድናዩ ፈልጋለሁ። እኔ ፈጥኛ አነባለሁ። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በተጠራችሁበት በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለን። ሁላችን የአንድ አባት ልጆች ነን። ኧረ አሜን በሉ። ሁላችን አንድ ተስፋ ይጠብቀናል። በእግዚአብሔር መንግሥት ለዘላለም የምንኖር የእግዚአብሔር ልጆች ነን። በክርስቶስ ሞት ምክንያት ዳግም ልደትን ያገኘን የክርስቶስን ዳግም ምጽአት እየተጠባበቅን የተባረከውን ተስፋችን እየተጠባበቅን ያለን ሰዎች ነን። ከዚህ ኪሳራ እግዚአብሔር ይጠብቀን። ስለዚህ ቤተ ክርስቲያን መመለስ ካለባት የመመለሻዋ ጊዜ አሁን ነው። ንስሐ መግባት ካለብኝ ንስሐ የምገባበት ጊዜ አሁን ነው። ንስሐ ግባ፣ ንስሐ ግቢ ስለተባልን ሳይሆን ከወዴት እንደወደክ አስተውል ስለሚል ጌታ ከዚህ ይጠብቀን። ከህይወት ጎሎ ከመመላለስ ጌታ ይጠብቀን። እግዚአብሔር አምላክ ያስቀመጣቸው ያ ኳሊቲዎች ከኛ ህይወት ወጥተው ጠፍተው ክርስቲያን ነኝ ከማለት ጌታ ይጠብቀን። መንፈስ ቅዱስ እኮ በእኛ ውስጥ ያስቀመጠው የከበረ ፍሬ አለ። እሱ ምን ይባላል? ገላትያ 5:22 ላይ ስትሄዱ ምን ይላል? የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ እምነት፣ በጎነት፣ የዋሃት፣ ራስን መግዛት ነው ይላል። እነዚህን የሚከለክል ሕግ የለም ይላል። እንደውም የክርስቶስ የሆኑቱ ሁሉ ስጋን ከክፉ መሻቱ ጋር ምን አደረጉት ይላል? ሰቀሉት። ሰቅለናል ወይ? አንድ ጊዜ አንድ ሰባኪ ሲናገር ብዙዎቻችን እኮ ስቃያችን የበዛው ቶሎ ስላልሞትን ነው።
እህት ብርጭቆ፣ እህት ኩባያ እየተባባልን ያለኑ እገሌ ሰበረኝ እገሌ ጎዳኝ የምንለው መስቀል ላይ ወተን ወዲያው አልሞትንም። ስለዚህ ስብራት ይጠብቀናል። አንዳንድ ጊዜ ብቻ ብለን ከመስቀል ወርደን የሰደበንን ሙልጭ አድርገን ሰድበን እንመለሳለን። የመታንን ቦቅሰን እንደገና መስቀል ላይ እንወጣለን። አንሞትም ማለት እዚህ ላችኋል። ሁለቱ ወንበዴዎች አልሞቱም። ክርስቶስ ጋር ሲመጡ ፈጽሞ ሞቶ ነበር ይላል። የክርስቶስ የሆኑቱ ስጋን ከክፉ መሻቱ ጋር ምን አደረጉት ይላል? እንድንሰቅል ጌታ ይርዳን። እንድንሰቅል መንፈስ ቅዱስ ይርዳን። የሚረዳ መንፈስ አለ በእውነት እኔና እናንተ ከፈለግን ለመቀደስ ለመለየት ለመለወጥ ከፈለግን የማያስፈልገውን ነገር ከኛ አውጥተን ለመጣል ከፈለግን መንፈስ ቅዱስ ዝግጁ ነው። እኔና እናንተ አንችል ይሆናል። ጌታ ሆይ አልችልም ብለን እንንበርከክ። ጌታ ሆይ ከአቅሜ በላይ ሆኗል። አንተን ሳላሳይ ዘመን ሊያልቅብኝ ነው። ፍሬ ሳላፈራ ዘመን ሊያልቅብኝ ነው። ሁልጊዜ ትዕቢተኛ እንደሆንኩ ቁጠኛ እንደሆንኩ ሁልጊዜ በዚህ አይነት መንገድ መመላለስ በቃኝ ጌታ ሆይ ብለን ንስሐ ከገባን በእግዚአብሔር ፊት ካነባን ከተሸነፍን ጌታ ሆይ ከአቅሜ በላይ ነው ካልን እመኑኝ ሊረዳን የሚችል የእግዚአብሔር መንፈስ ከኛ ጋር ነው። የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። የሰማይ አምላክ የእግዚአብሔር ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። የፈረሰው ቅጥር ይሰራል። የተበላሸው ነገራችን ይታደሳል። የጠፋብን ነገራችን ይገኛል። የጣልነውን ነገር እናነሳለን። ለእግዚአብሔር ክብር እንዘጋጃለን። ወገኖቼ ጌታ ሲመጣ ደስ የሚሰኝብን ታማኝ ባሪያዎች ሆነን እንዲያገኘን በእኛ ውስጥ ትህትናን ሲያይ፣ ፍቅርን ሲያይ፣ ቸርነትን በጎነትን ሲያይ ደስ እንዲሰኝብን ዛሬ ራሳችንን እንድንፈትሽ አሳስባለሁ።